በማያገባባት ገባጥሩሽ ስለ ልብህ ጠየቀ ሰው የለም ዳኒ እዚህ ምን ትሰራለህ ያለበትን ትናገራለህ ወይስ አትናገር አላውቅማው ቆይ ደግሞ ከዛ ዶክተር ጋር ምን ሰራይ ከዛ ፊት ሌላ ወንጀል ሰርታችኋል እውነት እንደምን አላውቀውም አሹ አልተመለሰም ኧረ አልተመለሰም ሌላ ሰው ሲናገረው ደስ አይልም ወዴት እንደሄደሽ ምን አውቄ ደሞ ምን ብለሽ ልከሽኝ አሰብሽ ከሰው የተለየው ይሆን ይሰማኛል ቆይ አሁን እዚህ ቁጭ ብዬ ቢመጣ ምን እየሰራሽ ነው ብለኝ ምንድነው የምለው ወዴት ነሽ ለምን መጣሽ እንዴት መጣሽ ማንን ፈልገሽ መጣሽ ተጨማሪ ፈልጋለሁ ተጨማሪ ከመጣሽ ቀን ጀምሮ ላላስቀይምሽ በጣም ይጣል ሄደሽ አታንቂያትም ዝም ብለሽ አትመጣሽ አይደል እንደዚህ አይነት ሰዎችን ብትተዋቸው ነው ይሻላል ልቀቀኝ ምን እያደረክ ነው ዴቭን ነው ማገባው እያልኩ ያደኩት አይደል ምን ስትል ከእንደዚህ አይነት ሰው ጋር እንደተገናኘች አላውቅም እንዴት ተረጋጋ እንዳትቀሰቀስ ጆሮ ላይ እዚህ ምን ትሰራለህ አደይ ተረጋጊ ምን እየሆኑ ነው የኔናት አውራምሽ ነበር ልጅ ማለት ነው ምንሽ ነው ቦይ ፍሬንድ ነው ምን ነው ችግር አለ ያ ምን ነው አይ ምን ልቀቀኝ ዴቭ ምን እያደረክ ነው እባክሽ እንዳሰብሽው አይደለም ቆይ ደግሞ ከዛ ዶክተር ጋር ምን ሰራልሽ በቃ ዴቭ ይበቃል ከዚህ በላይ አትጉዳኝ እሺ ቆይ ለምንድነው ቁጭ ብለን እንደ ትልቅ ሰው ማናወራው ምንም የቀረ የምናወራው ነገር የለም እሺ በቃ ይበቃል አደይ እንዳሰብሽው አይደለም ምን ሆኖ እንዳሰብኩት ያልሆነው ቆይ አሁን ድራማ ለዚሁ ነበር አይደለም አደይ አይደለም ስሚኝ ዴቭ ይበቃል ከዚህ በላይ ምንም በጉልበት የሚሆን ነገር የለም ምን አገባ ይመለከታል ሰማኛለህ ከዚህ በኋላ ከሚስት ያጠገባ ይገልሃለሁ እሺ ዴቭ ምን እያደረክ ነው ይበቃል ብዙ ጊዜ ነገሮችን መነጋገር እንድትፈታ አድርጌሃለሁ ከዚህ በላይ ግን ይበቃል በማያገባባት ገባጥሩሽ ሁለተኛ አደይ አጠገባ ይገልሃል ያንተን ጥፋት ለመሸፈን ሌላ ጥፋት አትፈልግ እሺ ዶክተር ምንም አላደረገም እየተከራከርሽልን ነው አንቺንም እኮ ብቻሽን አልነበረም ያገባሽ ካንተ ጋር እኩል የሚሆን የኔን ጥፋት አትፈልግ እሺ በቃ ይበቃል አደይ እኔ በቃ ነው ልሽንሽ አልፈልግም እኔ ራሴ ሄዳለሁ ማንም እንዳይከተል አደይ ቆይ ምን ሆነዋል ለምን የተጣላችሁት ችግር አለ እንዴ የለም ግቢ ወደ ሆቴልሽ ነዋ ሌላ ልትሄጂ ፈልግሽ ቤብ ተናደሃል መሰለኝ ሴትዮ አይታይሽም በጣም ተናድጃለሁ ስለዚህ ግቢ እሺ ዴቭ እንዴ ተመልሼማ የደነ ኑሮ አልኖርም የተከፈለው ነገር ተከፍሎ ከሀገር መውጣት አለብኝ እንጂ መጨረሻ እስር ቤት ነው የሚሆነው አንተ እዚህ ምን ልትሰሪ መጣሽ ማን ላከሽ ኧረ አረጋጋው ምንድነው የምትለው አንተ አንቺ ጦሽ ሆንሽ ልጅ ማን የገጀራውን ቤት አሳይኛለሽ የዳኒን ቤት አይደል እንዳያሳይኛልኩሽ አረ ምን ውስጥ ነው ያስገባችኝ ይሄ የሀገር ቤት በረት የመሰለ አሁን የሰው ልጅ እዚህ ውስጥ ይኖራል ተደራይታችሁ ነው አይመጣችሁት በእናትህ አሁን ወሬን ታውና ያ ዳኒ የት ነው ያለው እኔ የት እንዳለ ታውቃለሁ እኔ እኮ እሱ ጓደኛ አይደለሁም እያስመሰልክ ነው ምን ማስመሰል አስፈለገና አስመስላለሁ ቆይ ለምን ፈለጋችሁት ይኸውልህ እሱን አንተን አይመለከት አሁን ያለበትን ትናገራለህ ወይስ አትናገር አላውቅም አሁን ያማል እንዴ አንተ እኔ ከሱ ጋር ምንም አይነት ግንኙነት የለኝም ሌላ ነገር አስባችሁ ከሆነ ደግሞ የመጣችሁት የምር እንጣላለን አሁን ከቤት ይውጡ እሺ ኧረ እባክህ ቀልደኛ ይሄን ቤት ሆኖ የኔ ወንድም ይኸውልህ በትለንም እንወጣለን ደግሞ እዚህ ውስጥ ማን መቆየት ይፈልጋል ይኸውላችሁ እናንተ ናችሁ ደግሞ እናንተን አምኜ እዚህ መምጣቴ ቆይ ምን ውስጥ ነው ያስገባችሁ እነዚህ ኮከኒያ ኮኪ ብላ ኤል ገጀራው እየተፋፈንክለት ከሆነ ግን ማለት ነው አንቺ ዳኒ ተብዬው በዚህ ልክ ፋሪያው ነው እዚህ ለምን ይዟት ይመጣል ቆይ ማን ይዞ የጠፋው ፍቅር እና እናንተ ምን አገባችሁ በፍቅር ማን ለምን ጥልቅ ትላላችሁ በእናትህ መለፍለፍህን ትተህ የምታውቀው ነገር ካለ ተናገር እኔ ምንም የማውቀው ነገር የለም ኩኩሻ እና በእናትህ ደግሞ ምንድን ነው እኔ በማላውቀው ነገር ታስጨንቀኛለች እንዴ ዳኒ ምናምን እኔ ታውቅለታለሁ የስንት የሚያስጨንቅ ነገር አለ ቆይ ግን ወዴት ነው የሚወስዳት
ዛሬማ ጉድህን ሳላይ ከዚች ቦታ ንቅንቅ አልልም። ለኔ እኮ በቅጡ ራሱ አይስቅልኝ። አሁንስ ደከመኝ። ከቅድም ጀምሮ እዚህ ጋር ሆኜ እየጠበቅኳቸው ነው። ቆይ ተመልሰው ቢመጡ እዚህ ጋር ቁጭ ብዬ እናንተን እየጠበቅኩ ነው ልላቸው ነው? አረ እንደዚህ ደግሞ አይባልም። ወደ ቤቴ ብመለስ ይሻላል። በቃ ሩታ አቤ እንዴት ነህ? አለሁልሽ። ዛሬ እንዴት ነው ደግሞ በነ ዳይመንድ ቦታ? ማን ነው ደግሞ የነ ዳይመንድ ቦታ ብቻ ያደረገው? ና ቁጭ በል። የት? እዚህ ጋር። ምን ነው ችግር አለ? አቤ በጣም ግራ ገብቶኛል። ምን ተፈጠረ? ቆይ ይሄ ምን ተብሎ ነው የሚነገረው? ምንም የሚነገር ነገር እኮ አይደለም። ሳትነግሪኝ እንዴት ላማከር እችላለሁ ሩታ? ሰው እንደሚወድክና እንደማይወድክ በምንድን ነው የምታውቀው? በብዙ መንገድ ማወቅ ይቻላል። እንዴት? ማለቴ ከመናገር ውጪ? ከመናገር ውጪ ያው በተግባራቸው ነው። ሰዎች እንደሚወዱሽና እንደማይወዱሽ ማወቅ የምትችይው በተግባራቸው ነው። ምንድነው ግራ የገባሽ ነገር አለ እንዴ? ችግር አለ? አረ የለም ዝም ብዬ ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ አቤ። ከሆነሽ አቤ ይልይ እዚህ ደግሞ ምን ትሰራለህ? ሄሉዬ ቤት ነበርሽ? አዎ ከቤት ነው የመጣሁት። እኔ ምልሽ ዴቭ አለ እንዴ? አይ አልነበረም። እሺ በቃ ነው ልሂድ። ቆይ ምን እያለች ነበረ? ሰው እንደወደደኝና እንዳልወደደኝ እንዴት ልወቅ አለችኝ። ለምን እንደዛ አለች? ለምን እንደሆነ አላውቅም። ያው እሷ ናት የምታውቀው። አንቺ ግን ዛሬ ነው የተወጣሽ? በቃ እኮ የዴቭ እናት ሄደች። የዴቭ እናት ከሄደች ደግሞ ሮማኒ ስራ ስለማይበዛባት ወደ ቤት ተመለስኩ። ስራ መስራቱ ተመችቶች ነበር? ወጥቶ ከመግባቱ ከሮማኒ ጋር ለስንት ጊዜ ተውነው አብረን እያወጉ ማደሩ እሱ ደስ ይላል። የስራው ነገር ግን በጣም ይከብዳል አቤ። አይሻርለ ተይ ይቅርብሽ የሚለው እኮ እንደዚህ እንዳትማረሪብኝ ነው። ይገባኛል አቤ። አንተ እኮ ለኔ ያስበህልኝ ነው፣ ስለምትወደኝም ነው። ስለዚህ ከአሁን በኋላ የምልሽ ነገር እንዳለ ሰሚኛለሽ ማለት ነው። መቼ አልሰማልኩ አቤ። ደግሞ ከዚህ በላይ ሄሊ ደግሞ በቃ ሰው አይናፍቅሽም? ስለናፈቀኝ መሰለኝ እዚህ ድረስ የመጣሁት። አይ አይመስለኝም ሄሉይ። የዴቭ እናት ባትሄድ ኖሮ ምትመለሽም አይመስለኝም ነበር። ይህን ያለ ያለ መኖር ይረብሻል እንዴ? አሁንማ እኮ በጣም ለመድኩሽ። ያላንቺ በጣም ከባድ ነው። አደይ ደህና ነሽ? ደህና አይደለሁም ዶክተር። አደይ ተረጋጊ። ቆይ እንዴት አስችሎት እኔም በዚህ ፍጥነት በሌላ ሴት ይቀየረኛል ነው ወይስ መጀመሪያ ማስበውበት ነበር? ከኔ በላይ አንቺ ታውቂዋለሽ። ልታገቢ የነበረ ሰው ነው። ስለ ባህሪው ጠንቀሽ ታውቂያለሽ። አይ ያ ያየሁት ነገር እውነት ከሆነ እውነትም ዴቭን አላውቀውም ማለት ነው። አሁንም ድረስ በዴቭ ተስፋ አልቆረጥሽም ማለት ነው? እንዴት እቆርጣለሁ? ዴቭን እኮ በጣም አፈቅረዋለሁ። ግን ያ ሁሉ የነገረኝ ሁሉ ውሸት ነው ማለት ነው? አይ አይመስለኝም አደይ። እርግጠኛ ሆኜ እንደዚህ ነው ልሽ አልችልም። ባንቺና በዴቭ መሀል የሆነ መተላለፍ አለ። ይሄ ሁሉ የእናቱ ስራ ነው እንጂ ዴቭ በእኔ ላይ እንደዚህ አያደርግም። እሱን እርግጠኛ ሆኖ መናገር አይቻልም። ግን አደይ እኔ አንድ ነገር አውቃለሁ። ምንድን ነው ዶክተር? የዴቭ እናት የልብ ታማሚ ነች። እሱንማ እኮ አውቃለሁ። ለእናቱ እንደፈለገ ነገሮችን ማስረዳት አይችልም አይደል? ሊሆን እኮ ይችላል። ግን የፈለገ ነገር ቢሆን እኔን መጥቶ አስረድቶኝ ይቅርታ መጠየቅ ነው ያለበት ወይስ በአንድ ሌሊት ከሌላ ሴት ጋር መሆን ነው ያለበት? አደይ እርግጠኛ ሳትሆኚ ራስሽን አትጉጂ እባክሽ፣ አትበሳጭ። እንዴት አልበሳጭም? በሌላ ሰው የምጠለው እኮ ነው በእኔ ላይ የደረሰው። ቆይ ያ ሁሉ ስቃይ ያሳለፍኩት ለዚሁ ነው? ዴቭ በሌላ ሴት እንደሚቀየረኝ አላውቅም ነበር። አደይ እባክሽ ተረጋጊ። አንቺም ለመጽናናት እኮ በጣም ከባድ እየሆነብኝ ነው። በትንሹም ቢሆን ዴቭን ለመረዳት እየሞከርኩኝ ነው። ያው አንቺም ደግሞ ያየሽው ነገር ከባድ ነው የሚሰማሽ እንደዚህ። ተው ዶክተር፣ ከዚህ በላይ ለዴቭ ለመከራከር አትሞክር። የኔና የሱ ነገር ያበቃው ያኔ እናቱ ክብሬን ዝቅ አድርጋ ለልጃት መጥኝም ስትል ዝም ያለቀን ነው። እኔ ግን አንተን ተጨንቄ ያስጨነኩ ልትረዳኝ ስለሞከርክ በጣም አመሰግናለሁ። አደይ እኔ እንድታመሰግኝ አልፈልግም። ቆይ ምን ለማድረግ እያሰብክ? እናትሽና ያ ወንድምሽ ለኔ ገንዘብ መላክ አለባቸው። እሺ ደውልላት። ግን ደግሞ አስገድደህ እንደወሰድከኝና ልትጎዳኝ እንደምትችል መንገር አለብህ። ራስክን መቀየር አለብህ። አንተ መሆንክን ካወቀች ገንዘብ የሚባል ነገር አትልክልህ። አውቀን እየተጫወትንባት ነው ይመስላል። ለእህቴ ስል ምንም አደርጋለሁ። በያውን ስልኩን ጻፊ። አደራ ዳኒ፣ ራስክን መቀየር አለብህ። አሹ አጠገቧ ካለ ከአንዳንድ ነው የሚያውቅ። አታስቢ፣ ችግር የለውም ፍቅር። ይሄ በጎ ፈቃደኝነትሽ እኮ ነው የሚመች። ሌላ ትርፍ ወሬ አታውራ። እሺ የኔ ቆንጆዬ ሴጣን፣ ገንዘቡን ላግኝ እንጂ ዞር ብዬ እንኳን አላይሽም። አታስቢ።
አፈቀርኩሽ ወደድኩሽ ስትል የነበረው ለዚህ ነው? መውደድክን የምታሳየኝ እንደዚህ ዘይ ነው? አንቺ ባሳየሽ ልክ እንደማደርግብሽ ላሳይሽ ነበር ከገባሽ። አንቺ ግን አይገባሽም እንጂ እምነቴን ያሳጣሽ። ከቤዛ በኋላ ለመጀመሪያ ጊዜ አመንኳት ሴት ለኔ ትከራከርልኛለች ብዬ የጠበቅኳት ሴት አንቺ ነበርሽ። አንቺም ግን አሳልፈሽ ሰጠሽ። ዳኒ ዝም ብለህ የሌለ ነገር ማውራት ግን ትተህ እማዬ ጋር ደውልላትና ከዚህ አስወጣኝ። የሚበላ ነገርም አምጣልኝ። አጉል አጋች አትጫወት የኔ አክተር። አልስቅ። የምስቅ ያማረብሽ ይመስልሻል እንዴ? ልቤን እንዴት እንዳረግሽው ከፍቼ ባሳየሽ። ስለ ልብህ የጠየቀ ሰው የለም ዳኒ። አታነሳም። ደጋግመህ ደውልላት። በጣም ጥሩ። በድጋሚ ስለተባበረሽ ግልጽ ለማድረግ ስለመጣሽ ደስ ብሎኛል። ወንድምሽን ገለዋለሁ እያለ እያስፈራራኝ ስለነበር ነው ኢንስፔክተር። በሰዓቱ መጥቼ ያልተናገርኩት በጣም ይቅርታ። ስሙ ማን ነው? ገጀራው። ይህ ቀበሌ መጠሪያው ነው? አይ ትክክለኛ ስሙ እንኳን ይነቃቸው ነው፣ ግን ብዙ ሰው የሚያውቀው በገጀራው ነው። ከሱ ጋር እንዴት ነው አብራችሁ የሰራችሁት? እኔ ዶክተሩ ጋር ተቀጥሬ በምሰራበት ጊዜ እንደ ማንኛውም ሰራተኛ ስሬን በአግባቡ ነበር የምሰራው። ግን የሆነ ጊዜ ስልክ ተደውሎ ወንድሜ መታገቱን ሰማሁ። በዛ ሰዓት ለማን መናገር እንደነበረብኝ አላውቅም ነበር። ገጀራው ደግሞ እኔ ማመርታቸውን ምርቶች ሆስፒታል ውስጥ ባሉ መድኃኒቶች ማቀየሪ ከሆነ ወንድምሽን ገለዋለሁ ብሎ እያስፈራራኝ ነበር። ከዛ በፊት ከተጠርጣሪው ጋር በምን ነበር የምትተዋወቁት? ከዛ በፊት ሌላ ወንጀል ሰርታችኋል? አይ በፍጹም እኔ አላውቀውም። እዛ ሆስፒታል ስገባ ድንገት የመጣ ሰው ነው። ጥሩ። በሰዓቱ ለምን ለህግ አላሳወቅሽ? ፈርቼ ነበር። ወንድሜን አንድ ነገር ያደርገዋል ብዬ ፈርቼ ነበር። ሌላ ያልነገርሽ ነገር አለ? ገጀራው ብዙ ጊዜ እኔንም ወንድሜንም እያስፈራራን ነበር። ተገድጄ ለወንድሜ ብዬ ነው እንጂ እንደዚህ ያደረግኩት እኔ ከማንም ሰው የግል ጥላቻ ኖሮብኝ አይደለም። ደግሞ ኢንስፔክተር እንድታውቅልኝ የምፈልገው ነገር ከገጀራው እንደ ሴትነቴ ብዙ በደል ደርሶብኛል። አሁን ራሱ ይህን ነገር ማጋለጤ ብዙ ችግሮችን ያስከትልብኛል። ለወንድሜም ቢሆን ደግሞ የህግ ከለላ ያስፈልገዋል። እሱን አታስቢ፣ ምንም አይሆንም። ሌላ ከገጀራው ጀርባ ስላሉ ወንጀሎች የምታውቂው ነገር አለ? አይ የለም ኢንስፔክተር፣ እኔ ከሱ ውጭ አላውቅም። ጥሩ፣ አሁን ጨርሰናል። መሄድ ትችያለሽ። የምትፈለጊበት ጊዜ ግን ትመጫለሽ። እንደዚህ መናገርሽ ለእኔ ስራ ያቀልልኛል። እንዴ እንጂ ለእኔ ምንም የሚጠቅመኝ ነገር የለም። ለነገርሽኝ ነገር ማረጋገጫ እፈልጋለሁ። ቤዛ፣ ማስረጃና ማረጋገጫ ካገኘው የአንቺን ጉዳይ እንደገና ከፍተን ጠበቃ ቀጥረሽ መከራከር ትችያለሽ። እመነኝ ኢንስፔክተር፣ የነገርኩህ ነገር ሁሉ ልክ ነው። አረ ምንድን ነው የሚሻለው? ሮማን ሮማን! አሹ አልተመለሰም? አረ አልተመለሰም። ምን ተሻለ ሮማን? ልጄ እስካሁን አልተመለሰችም። ምን ውስጥ ገብታ ይሆን? ሄሎ ፍቅር? አዎ የፍቅር እናት ነኝ። ልጄ ምን ሆነች? ማነህ አንተ? ልጄ ደህና ናት? ልጄ አንድ ነገር ትሁንና አልለቀህም። ልጄ ልቀቅልኝ። የምን ገንዘብ? ቆይ ለምንድን ነው እንደዚህ የምታደርገው? ፍላጎትህ ምንድን ነው? ልጄን ጫፏን እንዳትነካው። ሄሎ ሄሎ። ምንድን ነው እትዬ? ማን ነው? ፍቅር ነክተዋታል። ምን? እነማን? አላውቅም ሮማን፣ አላውቅም። እነማን እንደዚህ እንደሚያደርጉ አላውቅም። ገንዘብ ክፈይና ልጅሽን እንለቃታለን ነው የሚሉኝ። መጀመሪያውኑ የሚከታተለኝ ሰው አለ ስትል ችላ ብዬ እኔ ልጄ እንደዚህ ያደረኩት። ተረጋጊ እትዬ፣ አሹ ፈልጎ ያገኛታል። አስረው ካስቀመጧት አሹ ከየት ያመጣታል? መጀመሪያውኑ እሱ ነው። አሹ ነው ችላ ብሎ እንደዚህ ያደረጋት ልጄ። ዴቭ የለም እንዴ? ከእናቱ ጋር እንደወጣ አልተመለሰም። በሂጂ ክፈች ሮማን፣ ሂጂ ክፈች። ሰሞኑን ደግሞ እንዴት ነው? ውበትሽ በጣም ጨምሯል። ሰሞኑን ብቻ? ያው ሁሌም እኮ እንደሆንሽ እነግርሻለሁ። የዛሬው ደግሞ ጫና ያለ ነው። ኦ አመሰግናለሁ። ለነገሩ ተይው፣ አይኔ ነው። አይኔ ነው ማለት? ያው ናፍቀሽኝ ስለነበርኩ ነው የሚያታልለኝ እንጂ ድሮም ለዲነሽ ዛሬም ለዲነሽ ምንም የተለየ ነገር የለም። አረ ነው እና ታዲያ ሌላ ምን ፈለግሽ? አሁን ናፍቆትና ውበት ምን አገናኙ? እኔ የምልሽ ልብና አይን ግን ይገናኛል? አሁን ይሄ ሁሉ ዙሪያ ጥምጥም አንዴ የተናገርከውን ነገር ደግመህ ላለመናገር ነው። ግን ደግሞ አንዴ ተናግራል። አውቃለሁ ቤኪ ቆንጆ እንደሆንክ። አመሰግናለሁ። እሺ እኔ አላልኩም፣ አያገባኝም። አረ ነው እሺ የኔ ከንቲባ፣ ይኸውልሽ እንደዚህ ስታኮርፊ እንዴት ደስ እንደሚለኝ ታውቂያለሽ።
ለምቦጭሽን ባዘረጊን የሚሻልሽ። የኔ ቁጭ ብሎ አሁን አንተ ማውራት ምን የሚሉት ነው? አፍቃሪ ግን ጀምቻለሁ። ቤኪ ምን እያደረክ ነው? ጥላይ ነበርኩ። እሺ እኔን ጥሎ የሚሄድም አሰብ ነው። ምንድነው? ወዴት ነው? ቆይ በዚህ አረማመድ እኮ ይኸውልህ ከቀጠልክ ኬንያ ነው የምትገኘው። ኬንያ ደርሰህ በኋላ ይኸውልህ ወይኔ ማዬ ብለህ ከማልቀስ በፊት አሁን ይኸውልህ ሰከን ብለህ ተረጋጋ እስቲ። አትቸኩል። ቆይ ልጁ ጦስ ነገር ነው እንዴ? ስነ ስርዓትሽ። አንቺ ደግሞ እዚህ ፊት ሲሰጡሽ በጣም አልተቻልሽም። ያንቺስ እንደው አይን አወጣ አገጠጠ በጣም። ቆይ መጀመሪያ ራስህ አይደል እንዴ ተናገርከው? ብናገረውስ ልናገረው? አሹ ይኸውልሽ ሌላ ሰው ሲናገረው ደስ አይለኝም። ባሹ ቀልድ የለም። አንቺ ይኸውልሽ ስነ ስርዓት ያዥሽ። አንተ በሽተኛ። አረ የራስህ ጉዳይ ምን አገባኝ እኔ ምን ከአንተ ጋር ያዞረኛል በእናትህ። ውይ ፍቅር! አቤት ፍቅር! አረ እንጀትሽ ግብግብ ይበል። እሺ ወይ ታባቷ ገባሽ ነው የሚባለው። እቺ አንተ ያማል እንዴ? አባቴ ይኸው አንተ ጨዋታ ነው ያዝከው። እኔ ነኝ ፍቅር ከታጣች እቤት ሂጅ አንድ እንጀራ ከሽሮ ጋር የምበላው ማጣው ነኝ። እና ታዲያ እንደዚህ ስለተራመድክ ፍቅርንና አንድ እንጀራ ከሽሮ የምታገኝ ይመስላል? እስቲ ተረጋጋ፣ ሰከን እንበል እስቲ። ሰው የሚልን ስማ። እንደው ምን አባቴ ነው የሚሻል እንዳይመጣ። ይኸውልህ ፍቅርን አጥቻት እቤት ስመለስ እትዬ ያቺ ኩርቱ ፌስታሊን አዘጋጅተውልኝ ይኸውልህ ፈታትሸው የሀገሬን ዘፈን እየዘፈንኩ ወደ ሀገር ቤት። ኧረ ጉድ በል አለቀልኝ። ምን ነው ጉድ ብለው? ኧረ ሾፍልኝ። ኧረ ምን ሾፋለሁ እኔ ህይወቴ ነው። ወደዛ ተመልከት ነው ያልኩ። ምን ሄደ ጉድ። ኧረ አዴና ዶክተር የኔ እናት አዴ ምን ሆነ ማትሮ ዶክተሩ ጋር ምን ትሰራለች? አንተ ታመመሽ መሰለኝ። ይኸው ምን እንግዲህ በሰው ፍቅር ማለት እኔ ጣልቃ አልገባም። ምንድን ነው የኔ እናቴ ምን ጣልቃ ነው እንዴ? እኔ አዴ ከዴቭ ጋር ከተጣላች አግኝቻት አላውቅም። ማንት አንተ ያማል እንዴ? በሰው ፍቅር ማለት ጣልቃ አንገባም። የምን ፍቅር ነው አዴ እናቴ? ኧረ ነበክን አንተ ኧረ ያማል በሽተኛ እኮ ነው አዴ እንዴት ነው ዶክተር? እንዴት ነሽ አዴ እናቴ? እህቴ ይቅርታ መጥቼ ሳልጠይቅሽ እኔማ እናት አለ ስለሆነው ነገር ሁሉ ሰምቻለሁ። አዎ ፈጣሪ ያውቃል። ሄሉ ነግራኛለች እናቴ። አይዞሽ። ሄሉ ይሄን እንዴት አወቀች? ስታወሩ ሰምታ ነው አዴ። ሰምታለች። የምርህን ነው? አዎ አዴ። አደራሹ እማዬ ጋር ይሄ ወሬ እንዳይደርስ። ብርሃኔን አውርቻት ነበር አዴ። አትጨነቂ። ዶክተርዬ እንዴት ነው? አማን ነው? አደኝ ዳይመንድ እንዴት ነው? እንዴት ነው? እዚህ ጋር ሞቅ ብሏል። ምን ይሞቃል? ዳይመንድ ዝም ብሎ ማላገጥ ነው ስራው። እንደው ይቅር በሉት አዴ። አይዞሽ እናቴ። እኔ የምለው ዶክተር እንደው በመኪናም ስትንሸራሸር እንደው በመንገድም ዳኒ የሚባል መናጢ ሌባ ልጅ አላየህም? ዳኒ? አዎ ዳኒ ዶክተርዬ እንደው ፍቅርን ይዟት ጠፍቷል። አይተዋል? አይ አላየሁትም፣ ግን እኮ እነሱ ይግባባሉ። አስገድዶ ነው ስራ ታስባችሁ? እሱማ ዶክተር ይሄን የራሷን አግታ ነው የሚሆነው። ደግሞ ለሷ የምን መጨነቅ ነው? አሹ ዝም ብለህ ወደ ቤት ሂድ። አይ ዳይመንድ ይየዋ የማይሆነውን። ለምንድን ነው የማይሆነው? አንተ የበሩ ጥበቃ እንጂ የፍቅር ጠባቂ ማን አደረገ? እትዬው ለአደራ አደራ አደራ ብሎኝ። እትዬ ይሄን የተጨንቀው ነው የሚሆነው። ፍቅር ደግሞ ይሄንን አታስብም። ይሄን ሌላ ነገር አስባ ነው የሚሆነው። ቆይና አሁን እንደው ምን ተሻለ? ምን ተሻለ ነው የምትሉኝ? እኔም በዳይመንድ ሀሳብ እስማማለሁ። አሹ በቃ አንተው ቶሎ ወደ ቤት ተመለስ። ደግሞ ሌላ ጣጣ እንደመጣ በዚህ ነገር አትግባ። እንደዛ ይሻላል አይደል? እንደው እኔ የፍቅር ተንኮል መች ጠፍቶኝ እንደው እትዬ ከሚጨነቁ ብዬ እንጂ። ቆይ አንተ የገዛ ልጁ ያላሰበችላት አንተ ምን ቤት ነው የምታስብላት? እንዲያማ ከሆነ በቃ ልመለስ። ዳይመንድ ይየዋ ቤት እኔን እየጠበቁኝ ነው የሚሆነው። ይሻላል ሊሆን በዚህ አረማመድ ፍቅርን አገኛለሁ ብለህ ራስህ ጠፍተህ በኋላ ሌላ ታሪክ ውስጥ እንዳከተን ብትመለስ ይሻላል። አንተ ካወራ መቼ አነሰህ? በሉ በቃ አዴ ዶክተር እኔ መሄዴ ነው እንግዲህ። እና እንዴት ነው? እናንተ ግን እንዴት ናችሁ? ምን አዲስ ነገር አለ? በምን ጉዳይ? አሃ በእናንተ ጉዳይ ነው። ይሄን ነገር ግን እንዴት ነው ዲቫይቶታል? ዳይመንድ ደግሞ አንዳንድ የምታወራውን ነገር አታውቅም። በቃ እኔ ልሂድ። ኧረ አደዬ ችግር የለውም እንዳትሄጂ። እንዴ ምን ሆነሽ ነው እንዴ? አንቺ ምን ቦጣሽ? እኔ ብሄድ ይሻላል። ተው ዳይመንድ ተው በቃ ዳይመንድ። አደይ ሂጂ። አመሰግናለሁ ዶክተር። አልሰማሽኝም ማለት ነው? ምኑ? የራስ ሰው እኮ አይመሰገንም። ስታመሰግኝ ያራክሽኝ ነው የሚመስለው። እሺ በቃቸው። አቤት 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 ፎንቃ
ድስት ለራሱ ግጣሙን ያበጅለት የለ እንዴ ዶክተርዬ? ምን እያልክ ነው ዳይመንድ? አሀ እንዴት ነው ይሄ ነገር? እንዴት ነው ዶክተርዬ? ምኑ? በተደጋጋሚ ከአዴ ጋር ተያየን ልበል? ያው አጋጣሚ ነው አሜን ነው ብለህ ነው ዶክተር? ታዲያ ሌላ ምን ይሆናል? ያው እንግዲህ ያው አንተም ያው ከዴቭ ብዙ የምትማራቸው ነገሮች አሉ ብዬ እኮ ነው። እኔ አይደለም በእኔ ምክንያት እንድትከፋ ለአንድ ቀን እንድታዝን አልፈልግም፣ ግን ደግሞ መፍረድ አልችልም። ያንተ ሚስት ግን ምን አይነት እድለኛ ሴት ነች ግን ነው ብለህ ነው? ታዲያ ዶክተርዬ የሆነ ነገር ትወጋ ይሰጣት። ማን ምን አባቴ ላድርግ ዶክተር? ከገባት ብዬ እኮ ነው እንዴ አንተን የመሰለ ጃይንት ሰውዬ እምቢ ብላ ሌላ ሰው ልታገባ? እቺንማ ካልሆነ ይኸውልህ መጥለፍ። ጠለፈው ለምን አስፈለገ? እውነቱን ስትረዳ ፈጣሪ ለኔ ካላት ራሷ ትመጣለች። አረ አትሽወድ ዶክተር። እንዴ ፈጣሪ ይቻት የግራ ጎን እቺ ነች ብሎ ካሳየኮ ወደ አንተ መሳብ ያንተ ማድረግ እኮ ያንተ ድርሻ ነው እንዴ። ቆይ ላንተ ሲባል የፍቅር ጦርነት እንደገና እንውጣ? እንደገና ሌላ ጦርነት ሌላ ጫጫታ እንፍጠር? እና መታገል አለብኝ እያልከኝ ነው? እናሳ ያለ ትግል ድል የለም። ይኸውልህ አይነ እያየ ከኋላ አንዱ መቶ ለፍ አድርጓት እብድም ጅልም እንዳቱ ዶክተር። እኔ እንደዚህ አይመስለኝም ዳይመንድ። እንድንኖር የተፈቀደ ልክ ያለ ይመስለኛል። አንዳንዴ ልባችን የሚያስበው ነገር ልክ አይደለም። ከአእምሯችን ጋር መስማማት በጣም ይከብዳል። ኦሮሮሮ ዶክተር እንዴ የልብ ፖለቲካ ላይ ማትከት። እኔ ያየሁትን ያለውን ነገር ነው ያወራሁት። እንዴ ልብ እንዴት ይስማማ ከአእምሮ ጋር እንዴት ይጣላል? የማውቀው ነገር ልብና አእምሮ ሲጀመር ይጣላል እንዴ? እኔ ምንም የማውቀው ነገር አይ አንተ እኔማ እንደኔ ይኸውልህ ብትመቻችሁ በጣም ደስ ይለኝ ነበር። ከማን ጋር? ከክራሽ ጋርና እኔ እንዲመቸኝ ሳይሆን የእሷ ምቾት እጠብቃለሁ። በግዴታ መታገል አልፈልግም። ከኔ የሚጠበቅብኝ ነገር አደርጋለሁ። እንደዛ ደግሞ ማድረገው ወደ እኔ እንድትመጣ ሳይሆን እኔ ስለምወዳት በለው። የፍቅር ንጉስ ልበል። አሁን እንደው ኪንጎና ሹም እኮ አፈቀርን ብለው እኮ ያወራሉ እኮ አያፍሩ። እንደ ሰው ይለያያል እሱ ዳይመንድ። ለማንኛውም እኔ ልሂድ። ፒስ ዶክተር። ለማንኛውም ትናፍቀናል። ስንት ናችሁ ዳይመንድ? እኔና ክራሽንና ስለ እሷ እንደዚህ በተደጋጋሚ የምትጠይቀኝ ከሆነ ጥርጣሬ ውስጥ ትገባለህ። አይነን አንሳ ከሷል። አራት ፍራ ዶክተርዬ። እኔ ገና ጠዋቱኑ ፈጣሪ ሲፈጥረኝ ለሴቶች ወንድሙ ናቸው ብሎ ነው መሰለኝ የፈጠረኝ። ገና አግኝቻት ላሰምጣት እኮ የኔ ቆንጆ የኔው ምናምን ብዬ ቃል ላወጣ ስል ማለት ነው እነሱ ወንድምነት፣ ወንድም ጥላ፣ ብራዘር አምብሬላ፣ ብራዘር ጆን ብለው አንዴ ስምጥምጥ ያደርጉኛል። ከዛ በኋላ ወንድማቸው ሆኜ ነው የምቀረው። ግድ የለም እሷን ራሱ ባገኛት ገና ቃል ሳላወጣ ወንድሜ ስለምትለኝ በዛው ወንድምና እህት እንሆናለን። አያሳስብም። ግን ቆይ ለምንድን ነው እንደዛ የሚል? ይገርምሃል ዶክተርዬ፣ የኔዋማ ይኋን ኑሮ ምርር ብሏት ሱዳን ለመግባት ከዚህ በጅቡቲ አድርጋ ሰከም እያለች እየተራመደች ነው ብለው እንዲሁ ዝም ብለው አዋቂ ሲያወሩ ሰምቻለሁ። ውይ እንደዛ እስከሆነ እርምጃ እንኳን ቀላል ነው። ዝም ብለህ ዱብ ብለህ ትደርስባታለህ። ያው ከልብ ካለቀሱም ባይቀድም አይደለም የሚባለው። ዶክተር አንተ ምን ላይ ሙድ መያዝ ጀመርከው ጨዋታውን? ለማንኛውም ና በልገባ እንዴ ዶክተርዬ፣ እንዴ በመኪና ኮነማ እንደርስባታለን እንዴ። ሱዳን ገብታ ለአንዱ ነሆለል ሱዳን ከመዳሯ በፊት ናስቲ በሰማንያ እየነዳ እንሂድ። ና እንሂድ። አሁን ወዴት ገባች ይባላል? ወይኔ ልጄ ጓደኞቿን እንኳን በቅጡ አላውቅም። አይ ፍቅር፣ አንቺ ያሳየሽኝን መከራ ማንም ሰው አላሳየኝም። ወይኔ ልጄ። ዴቭ እንኳን መጣ። ምን ተፈጥሮ ነው? ምንድን ነው? ችግር አለ? ዴቭ ልጄ ጠፋች። ፍቅር ጠፋችብኝ። ወዴት? ምን አውቄ። ትናንት የወጣች አልተመለሰችም። እቤት ውስጥም የለችም። ወዴት እንደሄደች ምን አውቄ። ቆይና ደወልሽላት? ስልኳ መች ይሰራል? ባይሆን በዚህ በተደወለበት ስልክ አውጣና ሲደውል። ቆይ ማን ነው? ፍቅርን ከፈለግሽ ገንዘብ አምጪ ነው የሚለኝ። ልጄ ምንም ሳትሆን የተከፈለው ነገር ተከፍሎ ልጄ ትውጣ። እታለም አትጨነቂ። ሮማን ስጥረሽ ቶሎ አቤት በይኝ እንጂ እኔ እኮ ጊዜ ተርፎኝ አይደለም ተጨንቄ እንጂ። በጣም ይቅርታ ትዬ። አሹን ካለበትም ቢሆን ስልክ አፈላልገሽ ደውለሽ ጠሪው። ደግሞ እሱንም እንዳይወስዱት። እንዴ እሱ ደግሞ ምን አደረገ? ልጅስ ምን አጠፋች? አቤት ድምፅ እኮ ሲያስፈራ። ወይኔ ልጅ ከማይሆኑ ሰዎች ጋር አትዋይ። የማይሆኑ ጓደኞች ገጥመሻል ስላት እሷ መች ትሰማና? እታለም ተረጋጊሽ። ካልደበረሽ እኔ ልመለስ። ወዴት? ዳይመንድ ጋር ነው።
ቆይ እናንተ ግን አላበዛችሁትም እንዴ? አሁን አብራችሁ አልነበራችሁ? ይኸውልህ ካልሆነ ግን እከሳለሁ። እሺ ደግሞ ምን ብለሽ ስከሽኝ አሰብሽ? አልሰማህም? ለሚስቶቻቸው ጊዜ የማይሰጡ ወንዶች በሞት ፍርድ እንቀጣለን ተብሎ። ይህንን ክስ የጻፈው የሴቶች ተቋም መሆን አለበት። እየቀለድኩ አይደለም። እየቀለድሽማ ነው እንጂ። ወይ ማም፣ እንደዚህ አይነት ቤት አይታየኝም። ወይኔ ዴቭ መች ስልክ ያነሳል? እስኪ አንቺ ደውይለትና ውጣና ተቀበላት በዩ። የዚህ ሀገር ፀሐይ ደግሞ እንዴት እንደሚያስጠላ ልነግርሽ አልችልም ማም። በጣም ነው የሚያስጠላው። ምንም አይነት ምትዩ ቤት አይታየኝም እኔ። እሺ ማም በቃ ሃይ። እዚህ ኤሪያ ነው የምትኖሩት? ከሆነ አንድ ነገር ላስቸግራችሁ ነበር። ችግር የለውም። ምን ልደርስ? የነ ዴቭን ቤት እየፈለግኩ ነበር። የማሙ ስም አይ ቲንክ እታለም። እታለም። የእሷን ቤት እየፈለግኩ ነበር። ዴቭ? ቆይ ፎቶ ላሳያችሁ። ዴቭ ነው? አዎ ዴቭ ነው። ለምን ፈለግሽ? ለምን እንደሆነ ግዴታ መናገር አለብኝ? እና ታዲያ ዝም ብሎ ሰው ቤት ሰው እየተጎተተ ይወሰዳል እንዴ? ሴት እኮ ናት። ምን እንዳታረግ ፈራሽ? ኧረ እባክህ ሴት መልአክ ናት ያለው ማን? ፕሊስ ቤቱን አንተ ልታሳየኝ ትችላለህ? ከበፊትም ሴቶች አይወዱኝም። ለነገሩ ተዋቸው፣ ቆንጆ ስለሆንኩ ነው። ሰሚያለሽ ሳላጋጭሽ አሁን ከፍትሽ እንሂድ። ወዲት? ቤቱን አሳየኝ። በዚህ ትንሽ ሄደሽ እጥፍ እስቲ ፊት ለፊት ያለው ግቢ። እኔ ፀሐዩን አልቻልኩትም። እና ጃንጥላ ላምጣልሽ? ደስ ይለኛል። ደፋረ በይ በይ እይስ ሂጂ ከዚህ ባይ። ቆይ አንተን ሲያዩ እንዴት ነው የሚሆኑት? አየሻ ባልሽ በአንዴ ሴቶችን ጠብ እንደሚያደርጋቸው አልቀረብም። በእናት ይኸውልህ ለጥቅሟ እንጂ የፈለገችው ዴቪን ካገኘች በኋላ ዞር ብላ አታይክምሽ። ብታይኝ ባታይኝ አይሞቀኝ አይበርደኝ አንቺ እያለሽልኝ። ሰብለ ወንጌልና በዛብህ ተቃቀፉ። እናንተ ምን አለባችሁ? እናንተ እንደ ፋርማሲ ባብ ተጠምጥማችሁ ተቃቀፉ። አሹ እንዴት ነው? አረ ምን ደህና አለኝ። ምን ጤንነት አለኝ ኪንጎዬ። ይኸውልህ ተንከራተትኩልህ። እኔ እንደው የአያቴ የእናቴ እርግማን የለብኝ። ተንከራተት ብሎ የረገመኝ የለ። ህይወቴ መንከራተት ሆነ። ምን ሆነ ነው? ይቺ ፍቅር ናታ። እቺ የተረገመች ፍቅር ናታ። እንደው ኬት እንደገባች እንዳይጥ ጉድጓድ ቆፍራ ትግባ ይሆን አላቅም። ይኸው የት እንደገባች ግራ ገባኝ። ተዋት እባክህ። ምን አስጨነቀ ደግሞ? ምን አንከራተተ? ፈላጊ ስታጣት ራሷ ትመጣለች። እሱስ ልክ ነህ ኪንግዬዋ። ይኸውልህ ዶክተሩና ዳይመንድም ይሄን ነው ያሉት። ያው አሁን እኮ ወደ ቤት እየተመለስኩ ነው። እንደው እኔ ለትዬ ብዬ እንጂ የፍቅር ነገር እኮ በቃ እንደው ለሳቸው ብዬ ነው። ዳይመንድ ከዶክተሩ ጋር ነው? ታዲያስ ቆሞ ሲቦረተፍልህ ነበር። ዳይመንድን ታውቀዋለህ? ትልቅ ሰው አለ የለ፣ የተማረ ሰው አለ የለ፣ በቃ መቦርተፍ ብቻ። በቃ በሉ እኔ ልሂድ። ቅምጥልዬ ጠፍተሻል። አትጥፊ። ስንት ነገር እንዳላሳለፈን ያኛው ይታያል። እሱ ነው። መጣ። እዚህ ጠብቀኝ። እሺ ገጀራው፣ በመጨረሻም ወጥመድ ውስጥ ገብተሃል። አሁን የምታመልጥበት ምንም ነገር አይኖርም። ዳኒ፣ ሄሉ፣ እዚህ ምን ትሰራለህ እንዴ? ባላየ ምናምን ልታልፊ ነበር እንዴ? በህይወት አለ አለው። ክብሩ ይስፋ። እንደናንተ ቢሆንማ ሞቼ ነበር እስካሁን። የቤቱን ክራይ ለአንተ ነው ለቤዛ ነው ማስገባው? ውይ እሱም አለ ለካ ረስቼው። ለእኔ ያስገባልኝ። ግን የረሳሁትን ነገር እንዴት አስታወስኪ? የኔ ስላልሆነ ነዋ። ምኑ? ገንዘቡ የእናንተ ስለሆነ ነዋ። ቤታችሁን እኮ ይኖርንበት ነው እንጂ እንደናንተ ስራ ቢሆንማ ለእናንተ ምንም ነገር ማድረግ አይገባም ነበር። አመሰግናለሁ አቤ። አሁን ላይ ምን ያህል ገንዘብ እንደሚያስፈልገኝ አልገባም። በደህና ጊዜ እኮ ከኔ ጋር ጥሩ ግንኙነት ቢኖር ኖሮ አንተ የሚያችን ምትም ጥሩ ብትሆን ኖሮ እኮ ይሄን ነገር ባልተፈጠረ ነበር። ግን ደግሞ ራሳችሁ ናችሁ በራሳችሁ እጁን ነገር ያበላሻችሁት። በቃ እኛ እንሂድ አሁን። እንዴት ነህ ዳኒ? አለሁልሽ። እኔ ድንበላ ትቆያለሽ? መልካም ቀን ይሁንላችሁ የተባረካችሁ ሰዎች። ሰው ሁሉ እንደናንተ ቢሆን እኮ እናቴ እኔ በህይወት ኖራ ከኔ ጋር ትሆን ነበር። ወይኔ እናቴ። ምንድን ነው የሰውዬ ደግሞ ቆየኩ። ፈጣሪ አሹ ምንም እንዳይሆን ጠብቅልኝ። ሮማኒ፣ ደህና ነህ? ምን ይሆናል ብለሽ ፈርተሽ ነበር? እትዬ እኮ እሱንም እንዳይወስዱት ሲሉን ጊዜ የሆነ ነገር ትሆናለህ ብዬ ተጨነኩኝ።
ከዛ ስጸልይልህ ነበር። ይህን ሀሳቤ እኔ እኮ ቀድሞውንም ከምዬ ቀጥሎ አንቺ እንዳለሽልኝ አውቄያለሁ። እኔ እሱ ቀድሞ ገብቶኛል፣ አንቺ ያልረዳ ብለሽኝ እንጂ። አሹ! አቤት እትዬ። ምን ነው አሹ? ምን ነው ሄደ በዛው ቅርት አልክ እኮ። ፍቅር የት አለች? ኧረ እትዬ እኔ መቼ አገኘኋት? ስትሄድ ምን ብለህ ነበር? ፈለግኩ፣ አስፈለግኩ፣ አስፈላለግኩ፣ ያልገባሁበት ጉድጓድ የለም እትዬ። ላገኛት አልቻልኩም። የምን ጉድጓድ? ማለት የበላት ጅብ አልጮህ አለ ማለት ነው። የምን ጅብ? ዳኒ ነው የወሰደ ስትላል ነበር እንዴ? ምንድነው የምትቀባጥረው? ታዲያ ዳኒ ተብዬውስ መች ተገኘ? ወይ ተያይዘው ጠፍቶ እንደሆነ የታወቀ ነገር የለም። አይልም እንደውም የማያስበው ነገር የለም። አሹ የጠፋችው ልጄ ናት። ቀልዱን ተውና ትሄድበታለች ያልከውን ሁሉ ንገረኝ። እትዬ ከትምህርት ቤት ራሱ ሄጃለሁ። እንደው እንዲሁ አይተው ናቁኝ መሰለኝ። ለማናውቀው ሰው ምንም አይነት መረጃ አንሰጥም ብለው እንደ ውሻ ያባረሩኝ። ጉድ እኮ ነው ዘንድሮ። እንደው አሁንስ ድክም እኔ ድከመኝ እኔ በጣም ይቅርታ። ለአንቺ እንኳን አክስት መሆን ያቃተኝ እኔ ማረባ ሰው ነኝ። ማረባ ሰው ነኝ። ወይ ኩኩሻ አለሽ እንዴ? ምን ነው ጨለማ ውስጥ? ዝም ብዬ ነው ማዘሯ። ፒስ ነሽ? እያየሁሽ ልታሺ ነው? ምን ነው ልጄ የተፈጠረ ነገር አለ እንዴ? የሆንሽው ነገር አለ? አይ ምንም የለም ማዘሯ፣ ምንም ነገር የለም፣ ደህና ነኝ። እርግጠኛ ነሽ? አዎ ማዘሯ። መሆን የነበረበትና ዛሬ ያለሁበትን ቦታ ቆም ብዬ ሳስበው የሌለ ነው የነበረኝ። መችኛ እንዳሰብን ይሆናል ኩኩሻዬ። ለምን ታዝኛለሽ? ፈጣሪ የተሻለውን ነገር ስለሚያውቅ ለምን አልሰጠኸኝም ብለሽ ከፈጣሪሽ ጋር ግብግብ አትፍጠሪ። እሱ የተሻለ ነገር ሰጥቶሽ ማየት ተስኖሽ ነው የሚሆነው። ምን ሰጠን? እኛማ ከልጅነታችን ጀምሮ ተንከራተቱ ብሎ የፈጠረን ሆነን ነው እንጂ ፈጣሪ ቢኖርማ ያየን ነበር። ትዕግስት ይኑርሽ ልጄ። ዛሬ ለምን አይሆንም አይባልም። መታሰርሽን፣ መገፋትሽን፣ ማዘንሽን ይህ ሁሉ አታማሪበት። ፈጣሪ ይህን ሁሉ ሰቃይሽን ስለሚያውቅ በትልቁ ይክስሻል። የፈለገ ጊዜሽን በሀዘንና በመከራ ብታሳልፊው ዋናው እምነትሽ ነው። ፈጣሪ ለሁሉም ጊዜ አለው። አትዘኝ ልጄ። አዝኜ ምናምን እኮ አይደለም አላ በቃ የሆነ ከሰው የተለየው የሆንክ ያህል ይሰማኛል። ብዙ ጊዜ ሰዎች ወደ እኔ ይመጣሉ፣ ግን ስለ እኔ ምንም ጠይቀውኝ አያውቁም። ምን ብለው ይጠይቁሽ ልጄ? እንደዚህ እኮ ስትታይ አላማ ያለሽ የምታዝኝ አትመስይም። አሁን እኮ በሩን ስከፍተው ጭልምልም ብሎ ቅምጥል አባቷን አስታውሳ ያዘነች እንጂ አንቺ አልመሰልሽኝም እኮ ልጄ። ቢያንስ አሁን ላንቺ ከተነፈስኩ በኋላ የሆነ ሸክም ቀለለኝ ማዘሯ። ይኸውልሽ ከፈለግሽ እንደ እናትሽ መጥተሽ ልታማክሪኝ፣ የከፋሽን ነገር ልትነግሪኝ ቃል ግቢልኝ። ለብቻሽ ተደብቆ ማልቀስ የለም። እሺ ማዘሯ፣ ግን ለቅምጥል ምንም ነገር እንዳትያት፣ የሌለ ታስባለች። ለምን? ለእሷም ንገሪያት እንጂ ጓደኛሽ አይደለች እንዴ? እሷ እኮ በጣም ነው የምትወድሽ። አባቷ ከሞተ ጀምሮ አንቺ ስትመጪ ነው ደስተኛ የሆነችው። ምንም ላታመጣ ነገር ለእኔ ታስባለች። ደግሞ እኔ ከተጨነኩኝ ይበቃል። እሷ ምን በወጣት እሺ ጎረምሳው እና የምሬ እና ሞታ የፈሬ እዚህ ነን። ዳይመንድ እንዴት ነህ? ማሚዬ እንዴት ነሽ? ዳይመንድ ምንም እንዳትናገረኝ እሺ፣ አስቀይማለሁ። ምን እሺ ነው? ቆይ ዛሬ እንዴት ነው ባክሽ? ሌላ ጊዜ አገር ይያዝ ዘራፍት ያን ነበር እንዴ? ጉልበትሽ ማን ዘርፎሽ ነው? ዳይመንድ ምን የፋዘሬን ስም ልጨምርልሽ? ትጠሪዋለሽ እንዴ? ምንድነው ነገሩ? ለጸብ ነው እንዳመጣጥ? አረ ማዘሯ ኪንግ ያለ መስሎኝ ነበር እኮ የመጣት። የለም አልመጣም። እስቲ ዳይመንድዬ ላስቸግርህ። ምን ማዘሯ ደግሞ ላንቺ ጠይቅኝ የፈለግሽ። ኩኩሻን እስቲ ይዛት ውጣ። ቅምጥልና ኪንጎ ከተገናኙ አጠገባቸው ያለውን ሰው እንደሆነ ዞር ብለው ያዩ። ኧረ ማዘሯ ምን ሆነሻል? ማዘሯ ልጅቷ ማይጸባ ያላት እንጂ እኔ ምን ችግር አለው እንዴ? እድሜ ላቤ። እኔ እኮ በዚህ ሰዓት እኮ ሀብታም እኮ ነኝ፣ ቱጃር እኮ።
ልጅቷ ጸባይ የላት። ልጋብዛቱ ስጄ በጋበዝኩበት ጠርሙስ አናቴን በላይ ከፍለኝ ደግሞ በኋላ ሌላ ብጥብጥ ሌላ ጫጫታ ይነሳል እንዴ? እዚህ ላይ ምን አደራረሳችሁ? አንተ ታካብዳለህ እንዴ? ሲጀመር እኔም አልፈልግም። እሺ ቆይ አሁን እዚህ ቁጭ ብዬ ቢመጣ ምን እየሰራሽ ነው ቢለኝ ምንድን ነው የምለው? እንዴ አረ ልሂድ በቃ። አይ ቆይ እንዴ እንደውም እኮ አደይና ዶክተር ጓደኛሞች ሆነዋል። ስለዚህ ስለ አደይ ላወራክ መጣሁ እለዋለሁ። እንዴ ቆይ መልሶ ምን አገባኝ ቢለኝስ? ልሂድ ይሻላል። አይ ዶክተር እንደዚህ አይነት መጥፎ ሰው አይደለም። እንደዚህ ልላችሁ ወይ አቤት። እዚህ ምን ትሰራለሽ? አደይ መስሎኝ አውራሻለሁ እያልሻት ነበር። አዎ ልክ ነህ እኮ ዶክተር፣ ግን ደግሞ አንተ ንገራት። አልገባኝ። ሲመስለኝ አንተና አደይ በጣም ጓደኛሞች ሆናችኋል። ምን ነው አንቺን ረብሻል? አይ ለምን ረብሻኛል? እንደፈለጋችሁ መሆን ትችላላችሁ። ግን ደግሞ ዴቭ በጣም የተጎዳ ነው። እባክህ እንዳይጎዳ ንገራት። ዴቭ እኮ በጣም ነው የሚያፈቅራት። ስለሚያፈቅራት ነው እንደዛ የሚያደርገው። እንዴ ምን አደረገ? ከዚህ በላይ ቆይ ምን አደረገ ማለት ነው? ደግሞ ቤሪ ማለች። ቆይ አደይን አገባሻለሁ ብሎ ስንት ነገር ከተዘጋጀ በኋላ እንዴት እናቱ መታሰቡን ታስቀይረዋለች? ዶክተር እናቱ ታማሚ እንደሆነች ታውቃለህ። እንዴት ብሎ ያስረዳት? እሱን እኮ እሺ ተይው። ቆይ በእንደዚህ አይነት ሁኔታ ውስጥ እያሉ ዴቭን ከሌላ ሴት ጋር ማግኘት ነበረባት? አደይ እኮ ይሄ ነገር አይገባት። እንዴ ዶክተር በጣም የተናደድክ እኮ ነው ታውቋል። እንዴት ነው ማልናደድ? ቆይ ቤሪ ያልካት ልጅ ማናት? እንዴ አንቺ ማታውቂያትም? ጠይቂያት እኮ ነበረ ስለ ዴቭ። ፍቅረኛ ነው አለች። ዴቭ አያደርገው። የቀረውን ዴቭን ጠይቂ። አደይ በጣም አዝናበታል። እሺ ጠይቀዋለሁ። የቀረ የምታወሪ ነገር ከሌለ ታካሚያለሁ። እሺ ሄዳለሁ። ምን እያሰብሽ ነው? ምን ማድረግ እንዳለብኝ ያሰብኩ ነው። እሺ ታዲያ ጨረሽ? መልስ የሌለው ጥያቄ አትጠይቀኝ። እንዴት የለው? ተው በቃ። ቆይ የዚች ልጅ በሽታ ምንድን ነው? ወይ ዶክተር ጠራኝ? ኧረ እኔ አልጠራሁሽ። ምን አለበት ብጠራኝ? ምን አልሽ? ምንም። ልሂድ። እሺ ሰላም ነው። እሺ በቃ ቻው። ቆይ መጣው ሄድኩኝ፣ ለመጣ ነው ጠራኝ። ቆይ እኔ ሳላውቀው የሚያወዛግባሽ ተመጣ። ዩኒቨርሲቲዎች መምራት አለብኝ። ማነው መጣው? ማነሽ? ወዴት ነሽ? ምንድነሽ? ወዴት ነሽ? ለምን መጣሽ? እንዴት መጣሽ? ማንን ፈልገሽ መጣሽ? ኦ ፈገግታ ሲያምር። እውሽ እወደስ ብላለች ሩታ። አመሰግናለሁ እናቴ። ምን ላድርግ ብለሽ ነው? ሁሌ እኮ እዚህ ተመሳሳይ ሰው እያየሁ ቆይቼ ልክ አንቺን አዲስ ፊት ሳይ ምን ላድርግ? ዴብ እያለ ዴቭኛ ሶሪ አንተን አላወቅኩም። ዴብዬ ካለ መግባት እችላለሁ? አሁን ገና ወራጅ አለ። የኔ ያልሽው ያዴን ነው? አዴ ጉድሽን አልሰማሽ? ኡፍ ዛሬ ደግሞ ፀሐዩ። አንቺማ ከተፈጥሮ ፀሐይ ጋር ያልተስማማሽ ከሰው ጋር ተስማምቶ መኖር አትችይም። እዚችው ፀሐይ ላይ ቆመሽ ጠብቂ፣ መጣራት አለበት። ወዴት ነው የምትሄደው? ይህች ነገር እናችን ሰውማ መመልከት አለበት። አቤት ማን ፈልገሽ መጣሽ? ካልተሳሳትኩ ታለምንሻ? አዎ ማም ነበረች የላከችኝ፣ አልሚ የዴብ እናት። ምን ነው በሰላም? ዴብዬ ፈልጌ ነበር። ነይ ግቢ። ጉድሽን ባልሰማሽ ገበያን ባልወጣሽ አለ ያገሬ ሰው። አሁን ጦርነቱ ተጀምሯል።
ተጨማሪ ኃይል እፈልጋለሁ። ተጨማሪ ኃይል። አሁን እኔ ከዚህ አካባቢ መጥፋት ይኖርብኛል ማለት ነው። ቆይ ማነህ አንተ? ይኸውልህ ትሰማኛለህ? መጀመሪያ ፍቅር እናገናኝ፣ ከዛ በኋላ ነው ስለ ገንዘብ ላወራ የምችለው። ሄሎ ቤብ። ቆይ እዚህ ቤት ደግሞ ምን ትሰሪያለሽ? ስደውልልህ ስልክ አታነሳም፣ በዛ ላይ አልመጣህም። ስለዚህ ቤትህን አፈላልጌ መጣሁ። ማሚ ናት አይደል የላከችሽ? ያ እሷም እንደሄድ ነገረችኝ። ዴቭ፣ ስለ እሷ ማወቅ እችላለሁ? ቤሪ ይባላለሁ። ወይ ጉድ! ዴቭ፣ ስለ ልጅ ምን አዲስ ነገር አለ? አትጨነቂ ታለም፣ እኔ ይዣት እመጣለሁ። ቤብ፣ እኔ አንተን ብዬ ስመጣ አንተ ወዴት ነው የምትሄደው? ትሰሚኛለሽ? ከመጣሽ ቀን ጀምሮ ላላስቀይምሽ በጣም እየጣርኩ ነው ያለሁት። ከዚህ በኋላ ግን አስቀይምሻለሁ። እሺ ቤብ? እኔ ምን አደረግኩ? እኔ ቤብ አይደለሁ ዴቭ ነኝ። እሺ ዴቭ። እሺ በቃ አትናደድ ዴቭ። ማናት እሷ? አላውቅም ታለም። ማሚ ምን እያሰበች እንዳለ አላውቅም። ይኸውልሽ ታለም፣ አንቺ ማሚን አዋሪያት፣ ያመጣችብኝንም ጉድ እዛው በመጣችበት ትመለስ። እኔ ግን በኋላ ባስቀይማት የለሁበትም። እሺ ማናት እሷ? እኔ አላውቃትም። ከዚህ በፊት ራሱ አይቻት አላውቅም። እቺ ባለጌ ሄደሽ አታንቂያትም? ዝም ብለሽ አትመጣሽ አይደል? እሱ ራሱ ፈልጎ ቁጭ ብሎ እያወራት እኔ ምን ብዬ አናግራታለሁ? ቢሆንም ቦታዋ ልታሳያት ይገባ ነበር። ቆይ ግን እንዴት? ይሄ ሁሉ ግን የዛች የእናትየው ሀሳብ ነው የሚሆነው? የማንም ሀሳብ ይሁን የእሱ እዛ መገኘትና ከሷ ጋር ወይኔ አደይ የማንም መጫወቻ ሆኜ ልቅር። አይኔ እያየ እኮ ነው የሳመችው። ጸጉሯን እየጎተሽ አፈር ከድቢ አታባያትም ነበር? እቺ ሴት አሰዳቢ ደግሞ በሷ ከፋኝ እንዳትኛ አደይ። እንዴት አይከፋኝም? እኔም በሷ እንዴት ይቀይረኛል? ወይ እሱንም እርግጠኛ እንዳትሆኝ። እንዴ ቤኔን አይነት ጓደኛ መቼም ቢሆን አያገኝም። ደግሞ ብዙ አትደናገጭ። ምናልባት እኮ ቤተሰቡ ልትሆን ትችላለች። ቆይ ይሄኔና እሱ መጨረሻ በቃ ይሄ ነው? መጨረሻችሁማ ይሄ አይሆንም አደይ፣ አትሳሳች። ዴቭ ገና ስላልገባው ነው እንጂ ልክ ሲገባው እናቱ ላንቺ መስጠት ያለባትን ክብር ሰጥታ ትገባላችሁ። መጋባታችን እንኳን ታየው እናቱ መታ እንደቀልድ ሁሉንም ነገር በታተናችሁ። ፍቅራችን የውሸት አይመስለኝም ነበር። በቀላሉ እንደዚህ የሚፈርስ አይመስልም ነበር። እኔ አሁን ምንም ልልሽ አልፈልግም አደይ፣ ግን በቃ ተረጋጊና የሚሆንን ነገር ቁጭ ብለሽ ተመልከቺ። ዴቭን በራስሽ ምክንያት እንዳታጩ ተጠንቀቂ እንጂ እሱ ለሚያደርጋቸው ነገሮችና እሱ መወሰን ስላቃተው ብለሽ እያሰብሽ አትጎጂ። እሺ ጓደኛዬ፣ ግን ልጅቷን በድጋሚ ባገኛት አንቺ ያልሽው ልክ ነው፣ አናግራታለሁ። የኔዋ እንደዚህ ቢሆን በጣም ደስ ይለኝ ነበረ። የምታፈቅሪውን ስለመተው በጣም ከባድ ነገር ነው። እኔም ዴቭን ታዩልሽ አልችልም። ደግሞ ማን ያውቃል፣ እናትየዋ በድንገት መታ ዱብዳ እንዳወረደችብን እናንተ በድንገት ትጋቡ ይሆናል። ደስታሽን የማይበት ቀን ሩቅ አይደለም። እንዳፍሻርግል አንተም እኮ በዛው ጠፋ ባቡሬ። እመጣለሁ ብዬ በዛው ቀረሁ። ትንሽ ስራ እኮ የእናንተ ነገር ነው። ባቡሬ ምንድን ነው እሱ? ፖሊሶች እያባረሩኝ ነው። ለምን አላውቅም። እቺ ቤዛ የምትባለው ስለኔ ማይሆን ነገር ሳነግራቸው አቀር እና ሄዳም ትሰራለህ እዚህ። እባክህ ምናልባት ከታሰርኩ አደራ ብቻዬን እንዳትሆኝ እባክህ። ሰላም። በዚህ ጋር እየሮጠ ያለፍሳታቸዋል እንዴ? ለምን ነው የምሸፈንለት? እኔ ምንም ባላጠፋው ነገር ሸቤ ስገባ ገጀራው እንደ ወንድሜ ነበር። በተደጋጋሚ ወንጀል እንዳሰራ እንደዚህ አይነት ነገር ውስጥ እንዳገባ ብዬ ነገረው ነበር። ግን እሱ ምንም ሊሰማኝ አልቻለም። እናቴን ራሱ ይዟት ነበር። ለሴቶች ያለው ክፋት በጣም ከባድ ነው። ይኸውልህ እንደዚህ አይነት ሰዎችን ብትተዋቸው ነው የሚሻል። አለበለዚያ ገደል ይዞ ይገባል። እሺ ከተውኩትማ በጣም ቆይቻለሁ። ግን እንደምታየው በተደጋጋሚ ወደ እኔ ይመጣል። አሁን ራሱ ያለውን አልሰማ። ብቻዬን እንዳትተው ልታሰር ነው አለኝ። ገጀራው ስለ ዳኒ ያውቃል አይደል? ዳኒ ምን እንዴ? ፍቅር ከዳኒ ጋር ቱን ከሌላ ሰው ጋር አላውቅም፣ ግን ጠፍታለች። እነሱ ልጆች እኛ ማናውቀው የሆነ ግንኙነት አላቸው። ምንም ይጎዳትም አይመስለኝም። ምናልባት ከሱ ጋር ካልሆነች ላ ማለት እሷ እንዳይጎዳት ብዬ አስቤ እኮ ነው። ሌላ የሰማው ነገር አለ እንዴ? የሆነ ሰው ደውሎ ለእናቷ ገንዘብ ጠየቀ። ማን ነው እሱ? እሱን አላውቅም። እስቲ ደውልለት።
ማን ነው እንደዚህ የሚያደርገው? የኔ ትንሽ ልዕልት ምን ነው ዝም አልሽ? በማዬ በጣም አዝኜባታለሁ። ለምን? እንዴት ችግር ውስጥ እንዳለው ነግራት ትንሽ እንኳን አትደነግጥ። በጣም ፈርታ ነበረ። እናትሽ በጣም ነው የምትወድሽ። ብትወደኝማ እስካሁን ገንዘቡን ትልክልህ ነበር። ስለ እኔ ምንም ግድ የሚሰጠው ሰው ስለሌለ ነው እንጂ። እንደዛ አታስቢ ፍቅር። እናቴ ምንም ባላደረገችልኝና ዝም ብላ አብራኝ በኖረ ይችላለሁ። አንቺ በጣም እድለኛ ሰው ነሽ። ልጄን ምንም እንዳታደርጋት የፈለግከውን ነገር ሁሉ እሰጥሃለሁ ብላለች። አንቺ ለምን ይደብርሻል? ማውራትና ማድረግ በጣም ይለያያል ዳኒ። ቆይ ካልሆነ ለምን ባርኪ ጋር እንደውልለት? ቤዛ ከሰማሽ ግን ያልቅልኛል። ውይ ዳኒ በቃ ልቀቀኝ። እስከ መቼ ነው ላንተ ብዬ እዚህ የምቆየው? ምን ችግር አለው? የደበረሽ ነገር አለ? ዴቭ ደወለ። ፍቅር አንሳው። ሄሎ። አቤት። ነገርኩህ እኮ ከፈለግ ፍቅርን አዋራት። ፍቅርን ይዣታለሁ። የምትፈልጓት ከሆነ ገንዘቡን አስገቡልኝ። አይ ካላችሁ ግን ሬሳችሁን ነው የምልክላችሁ። እንዴ ስትል ከፈለግሽ ያወሪው። ልቀቀኝ፣ ልቀቀኝ! ምን እያደረግክ ነው? ልቀቀኝ ዴቭ፣ እባክህን ድረስልኝ። የሚልህን ነገር ካላደረግክ ይገለኛል። ልቀቀኝ! ምን እያደረግክ ነው? ልቀቀኝ! እኔ የምልሽ ማን ነበር ስምሽን ያልሽኝ? ቤሪ። ጥሩ። ዴቭን ለምን ጉዳይ ነው የፈለግሽው? አልሚ ያልነገረችሽም እንዴ? ዴቭና እኔ እኮ ልንጋባ ነው። ዝም ብሎ ሳይተዋወቁ ሳይግባቡ መጋባት አለ እንዴ? ይሄማ አላማው የፍቅር ብቻ አይመስለኝም። የፍቅር ነው እንጂ እኔ እኮ ከልጅነቴ ጀምሮ የአልሚ ልጅ ዴቭን ነው ማገባው እያልኩ ነው ያደግኩት አይደል? አዎ፣ ለዛ ነው አሁን ህልሜ እውን የሚሆንበት ጊዜ ደርሷል። ምን አይነት አይናውጣ ነች? ይቅርታ ጠራሽ? አይ ቡናው በስኳር ይሁንልሽ በባዶ? ኖ እኔ ቡና አልወድም፣ ማኪያቶ ነው የምፈልገው። ሮሚ ወተቱን አፊና በቡና ስጫት። ከዚህ ልጅ ጋር ምንም እንግባባ አይመስለኝም። ምን ነው ማም፣ ቋንቋ አይገባም እንዴ? በር ላይ ያለው ጥበቃ የምንግባባ አይመስለኝም አለኝ። እኔ እኮ ጎበዝ ነኝ። የቋንቋ ቢሆንማ በጣም ጥሩ ነበር። የቋንቋ አይደለም ነገሩ። እዚህ ጋር ነው ጠብቋታል። በቃ እዚህ ሆነን እንጠብቀው። ገንዘቡስ ላስገባለታ። ምን አማራጭ አለኝ? ሰውየው እየቀለደ አይመስለኝም። ምን ስትል ከእንደዚህ አይነት ሰው ጋር እንደተገናኘች አላውቅም። ዴቭ ተረጋጋ። ቀድመ ገንዘቡን ካስገባ ድጋሚ ይዛታል። ደወለ። ሄሎ። አዎ ደርሰናል። ይኸውልህ መጀመሪያ ፍቅርን ሳታሳየኝ ገንዘቡን አላስገባም። እሺ። ሄሎ። ምን አለ? ዘጋው። ውይ ቤሪ፣ ቆይ ይህች ልጅ ማላይበት የት ልሂድ? ማን እንደሞ ቤሪ? አታውቃትም ባቡሬ። እንዳትንቀሳቀስ ጆር ላይ